ወጣቶች ጫካን ያሉታው በዚህ ሰዓት እናቴ እቤቷ የለችም። ታውቃላችሁ አሁን አብይ አህመድ በአማራ ክልል ላይ ያሰማራው ታውቃላችሁ። ሀገራዊ ምክክሩ ላይ ሐሳባችን ድንቀይር ጫና እየተደረገበት ነው ሲሉ ተመካካሪዎች ተናገሩ። ምክክር ኮሚሽኑ ላይ እየተሳተፋችሁ ያላችሁ ኢትዮጵያውያን በአስቸኳይ ማቋረጥ አለባችሁ። አብሯቸው የነበረው ጠበቃም እንዲሁም ተክለ ሃይማኖት አዳነም የራሳቸውን አስተያየት ይዘው እንዲቀርቡ ፍርድ ቤቱ ጥብቅ ትዕዛዝ አስተላልፈዋል። ለሰውዬ ጥሪ እያቀረብኩ ነው ያለሁት። ጥሪ ምንድነው? ኮምፓራቲቭ ሪሊጅን አይደለም። ለምን ለአቅመ ዲቤት ስላልደረሰ ማለት ነው። ጥሪ ምንድነው? በሪንግ ውስጥ ማለት ነው ከኔ ጋር እንዲፋየት ኦኬ፣ ህጋዊ በሆነ መልኩ አሁን ላይ እንደምናየው ማለት ነው። አምላኬ አልቋል እንዴ ተስሎ አላለቀም፣ እየተሳለ ነው። አይ እሺ፣ በአስቸኳይ ጨርስልኝ። ዛሬ ማታ የሚሰገድለት ነው። ግብር ፍትሃዊነት ችግር አለ የተባለው ኢትዮጵያ ውስጥ ግብር የለም። ሰላም እንዴት ናችሁ? በድጋሚ በአዳዲስ መረጃዎች ተመልሼ መጣሁኝ። በምክክር ጉባኤው ላይ ትልቅ ችግር ተፈጥሯል። ምንድነው የሚለውን በዚህ ቪዲዮ የምንመለከት ይሆናል። በአስተምሮ መሞገት ያልቻሉትን እፎይን በሪንግ ማለትም አካል ለአካል ቦክስ እንግጠም ብለው ጥሪ አቅርበውለታል። ግብርን አስመልክቶ ጠቅላዩ የተናገሩት ነገር አለ። እግረኛውንና ፊንቴክን በተመለከተ ማለትም እነ ሰራዊት ፍቅሬን በተመለከተ ፍርድ ቤቱ አዲስ ነገር ይዞ መጥቷል። እነዚህንና ሌሎችንም በዚህ ቪዲዮ በሰፊው የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ከዚህኛው ቪዲዮ እንጀምር። ጴንጤ ሳይኮን ዘፈን ማቆም ይቻላል ማለት ነው። ይሄው እንያት እህታችን አስቴር ጴንጤ ሳትሆን ዘፈን አቆመች። አንዳንዶች ለሆዳቸው ሲሉ ለገንዘባቸውና ለዝናቸው ሲሉ እኔ እኮ ጴንጤ ሆንኩት እኮ ዘፈን ላቆም ነው የሚሉ ሰዎች አሉና ለዚህ ትልቅ ማስተማሪያ ነው። አሁን የድሮዋ ዘፋኝ የሆኗ ዘማሪት አስቴር ግርማ ከሰራሻቸው መዝሙሮች ውስጥ እስቲ አንዱን ጋብሽን። ሁለት ጋብዛለሁ። እሺ ሁለት ታዲያ የሚወጣ ነው ገና የሚወጣ ነው ዳንነው። እሺ ምስጋናዬ ይድረስ በእምባዬ፣ ምስጋናዬ ይድረስ በእምባዬ፣ ምስጋናዬ ይድረስ በእምባዬ፣ ምስጋናዬ። ሰፈሮችስ ምን አላችሁ? ኦርቶዶክስ ዘፈንን እንደምትፈቅድ ኦርቶዶክስ መሆን ደግሞ መታወቂያው ዘፈን ይመስል አንዳንድ ሰዎች ሆድ አደሮች ማለት ነው ወደዛ መሄድ ሲፈልጉ እኔ እኮ እዛ ያለው ጫት ቅም ነበረ፣ እኔ እኮ ዘፋኝ ነበርኩ፣ ዘፈን ሰማ ነበር ይላሉ ማለት ነው። አሁንም ቢሆን ቤተክርስቲያናችሁን እወቁ። መጀመሪያ አጥኑ፣ መጽሐፍ ቅዱስን አንብቡ። እዚህ እያላችሁ ወደዛ ሳትሄዱ ማለት ነው። አብዛኛው ሰው ምንም አይነት ዕውቀት ሳይኖረው ቤተክርስቲያኗን ሳያውቅ ዝም ብሎ በመመላለስና በልምድ ይኖርና ከዛ አንዳንድ ነገር ሲያምረው ወደዛ ይሄዳል። እዛ ሂዶ ደግሞ መገለጫውን ሁላችንም የምናውቀው ነው። ስለዚህ እዚህም ተሆኖ ይቻላል። በሪንግ ውስጥ ማለት ነው ከኔ ጋር እንዲፋየት ኦኬ። ይሄንን ቪዲዮ ቢያንስ 3 ጊዜ ኮፒ ሊንክ እያደረጋችሁ ለዚህ ሰውዬ ሼር አድርጉለት። ለዚህ ሰውዬ ጥሪ እያቀረብኩ ነው ያለሁት። ጥሪ ምንድነው? ኮምፓራቲቭ ሪሊጅን አይደለም። ለምን ለአቅመ ዲቤት ስላልደረሰ ማለት ነው። ጥሪ ምንድነው? በሪንግ ውስጥ ማለት ነው ከኔ ጋር እንዲፋየት ኦኬ፣ ህጋዊ በሆነ መልኩ አሁን ላይ እንደምናየው ማለት ነው። ፈርሙ መግባት የሚችል ከሆነ በዲንግ ማለት ነው ከኔ ጋር እንዲያወራ ፈልጋለሁ ይሄ ግለሰብ ማለት ነው። ወይል ቻሌንጁን ተቀብያለሁ። እፎይ ለነ ኡስታዝ አቡ ሀይደር፣ ለነ ያሲን ኑሩ፣ ለነ ኡስታዝ በድር ሁሴን ያቀረበው የውይይት ጥሪ እየጠበቀ ነውና አንተ ደግሞ ከእኔ ስለማታልፍና መንገድ ላይ ማይክ ይዞ እንደመለፍለፍ ቀላል መስሎ ከታየ እነዚህን የውይይት ርዕሶች ከኔ ጋራ ተቀበል። እውነተኛ አምላክ አላህ ወይስ ኢየሱስ፣ እውነተኛ የአምላክ አገልጋይ ሙሐመድ ወይስ ጳውሎስ በሚሉ ርዕሶች ከኔ ጋራ ሪንግ ውስጥ መገናኘት እንችላለን። በውስጥ ጽፌልሃለሁ፣ አሳውቀኝ። እንዴት አያችሁት? እኔ ጋር እንዲፋየት ወድጀዋለሁ። የሚሻለው እሱ በመጣበት መንገድ መሄዱ አይሻልም? እሱ በመጣበት ልክ መመለስ አይሻልም? እንትኑን ከመቀየር ተገቢስ ነው ወይ? በአስተምሮ የሞገተን ሰው በጉልበት እንግጠም ማለት አስፈላጊ ነው? እነ ሰይዶን ሌሎችም አሉ እዛ፣ እነሱ ለምን አትሞክሩ? በጣም ነው የሚያስቀው። ምን ተሰማችሁ እናንተ? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሄሎ ናቲ፣ እንዴት ነህ? ሰላም ነው? አለን። እኔ የምልህ አምላኬ አልቋል እንዴ ተስሎ አላለቀም፣ እየተሳለ ነው። አይ እሺ፣ በአስቸኳይ ጨርስልኝ። ዛሬ ማታ የሚሰገድለት ነው።
እና እንደምንም አድርገን እንግዲህ ኡስታዙ ነው እንደዚህ አይነት ንግግር እየተናገረ ያለው ክርስቲያኖች ላይ እንደዚህ አይነት አላስፈላጊ ነገሮች ማድረግ እንግዲህ አምላካቸው ያስተማራቸው እነርሱም ደግሞ አምላካችን ያስደስተዋል ብለው ያመኑት ነገር ሊሆን ይችላል። ግን ያለኝ መልእክት አንድ ነው። አንደኛ ብልግናቸውን ሰዎች እንዲያዩ በዚህ ልክ የሰውን እምነት በማንቋሸሽ ልክ ከዛን ሰው ምላሽ ሲሰጣቸው የሚያለቅሱ እንደሆኑ ማለት ነውና ታስታውሳላችሁ ከዚህ በፊት እፎይ ቁርአናቸውን ጠቅሶ ሐዲሳቸውን ጠቅሶ ምላሽ ሲሰጣቸው እየየ ነበር ያሉት ከላይ እስከታች ማለት ነው። አሁን ደግሞ እንደዚህ ሲናገሩ ትመለከታላችሁ። አንዳንድ ጅላጅሎች አላችሁ ክርስቲያን ሆናችሁ ልክ ለነሱ ምላሽ ሲሰጣቸው እንደ ጸብ ፈላጊነት የምትተረጉሙ ማለት ነው አሉ። ሜንሽን አድርጓቸው አሉ አንዳንዶች እና ላንተ ግን ልልህ የምችለው እንግዲህ ባለጌ ነህ እንደ ብልግና ሊመለስልህ ይገባ ነበር፣ ግን እንዳንተ አልወርድም። ግን ራሳችሁ ትነካኩና ከዛ በኋላ ሲመለስላችሁ ደግሞ ያዙ ይልቀቁን ትላላችሁ። ለምን አርፋችሁ አትቀመጡ? ያ የድሮ ዘመን አለፈ። በቃ እናንተ እንደፈለጋችሁ የምትሳደቡበት እንደፈለጋችሁ የምትሆኑበት ዘመን አለፈ። እግዚአብሔር ይመስገን። አሁን አናታችን በመዶሻ የሚቀጠቅጥ አካል አለ፣ በማስረጃ ማለት ነው። ይሄው እንዲህ ነው ያልከው ና ይሄው እዚህ ጋር የሚል አካል አለና እሱንም ሰው በፋይት ሳይሆን በአስተምሮ ሞግቱት፣ እሱንም ቢሆን ማለት ነውና አትነካኩ። እሱም እንዴት እንደመጣ ታውቃላችሁ አይደለ? ሲነግረን እኔ በፍጹም በእንደዚህ አይነት ወይ ህይወቴን እቀጥላለሁ ብዬ አስቤ አላውቅም፣ ግን የተነሳሁበት መነሻ እነሱ ራሳቸው ናቸው ብሏል። ስለዚህ ያ ዘመን አልፏል። አሁን አትልፉ፣ በቃ አርፋችሁ ተቀመጡ። ሌላ ችግር ውስጥ አትግቡ። እናንተ ራሳችሁ ማለት ነው ለራሳችሁ ጉድጓድ እየቆፈራችሁ ነው። በዛ ጉድጓድ ደግሞ እናንተ ናችሁ የምትገቡት። ስለዚህ አስቡበት። ከመናገራችሁ በፊት በደንብ አስቡ። ምንድን ነው የሚመጣው? የትኛው መጽሐፍ ነው የሚገለጠው? ይህንን ብናገር ብላችሁ አገናዝቡ በደንብ። ጉዳሞች የእኛ እናቶች ጫካን ያሉት አሁን በዚህ ሰዓት እናቴ እቤቷ የለችም። ታውቃላችሁ አሁን አብይ አህመድ በአማራ ክልል ላይ ያሰማራው ታውቃላችሁ። እናቴ ውድ ዝም በላተ ዝም ሆዲያ ዝም በላተ ቆሻሻ ዝም በላተ ከርሳ አንተ ማገዳይ ነህ። በዛሬው ዕለት የአማራ እናቶች የአማራ ልጆች ዛሬ ትምህርት ቤት ካሉ ስትልዛቸው ወንድሞቻችን እህቶቻችን፣ እናንተ ግን ኢንቨስት ልታረጉ መጣችሁ። እዚህ የምናውቃችሁ እዚህ አሁን በእኛ ደም ኢንቨስት ልታረጉ በአማራ ደም አይሆዳም በአማራ ደም በእውነት ዶርተች ያ ዶርተች ሀያ ላይ ኦኬ ዶርተች for police ዶርተች ያ ዶርተች ኦኬ ሀያ ላይ is Canada is not Ethiopia ዝምላ ወጥ ከምታወጣበት ሀገር ነው ያለው። ማንም ሰው እንዳይነካ ወጀ ባላለሁ ታውቃላችሁ። እዚህ ሁላችሁ ወጀ ባላለሁ ዛሬ ጎጃም፣ ወሎ፣ ሸዋ ዛሬ በድሮን እና እናቴ በሰማንያ ዓመቷ ጫካ ነው የምታርሰው። አስገድዷል እንዳትሞት። ግን እናንተ በእኛ እናቶችና ወንድሞች ላይ ኢንቨስት ልታረጉ ኢንቨስት አሁን ይህ ሁሉ ብዙ የትመንት አፓርትመንት እየወቅበት በሰማንያ ነው ሚሊዮን ያስፈልጋል። የማለ ነው ዶክተር ሰለሞን የሚባል አማራ ያምን ሱሩ ያምን ቆሻሻ ሁሌ ቆሻሻ ዛሬ ቆሻሻ እጅ ከደበሳትና ሀገራዊ ምክክሩ ላይ ሀሳባችን እንድንቀይር ጫና እየተደረገበት ነው ሲሉ ተመካካሪዎች ተናገሩ። አመካካሪዎችና ምሁራን ተመካካሪዎች ሀሳብ እንዲቀይሩና ሂደቱ እንዲዘገይ ያልተገባ ተጽዕኖ እያሳደሩ መሆኑን ገልጸዋል። በተለይም የመንግስት ተወካዮች የራሳቸውን አቋም ለማንጸባረቅ መሞከራቸው ቅሬታን አስነስቷል። በቀረበው ቅሬታ መሰረት አመካካሪዎች ውይይት ከመምራት ተገደው ማይክ ብቻ እንዲያቀብሉ መደረጉም ተነግሯል። ኮሚሽኑ በበኩሉ የዘመሙ አካሄዶች ሲታዩ በጊዜውና በወቅቱ እርምት ይደረግባቸዋል ብሏል ሲል ሪፖርተር ነው የዘገበው። እናንተስ ምን ታስባላችሁ? የሀገራዊ ምክክር ሂደቱ በዚህ መንገድ ፍሬያማ ይሆናል ብላችሁ ታምናላችሁ? አስተያየታችሁን በኮሜንት ላይ አስቀምጡልኝ። በነገራችን ላይ የምክክር ኮሚሽኑን ውጭ ሆነው የሚታዘቡት አካላት ኒውትራል የሆኑት ማለት ነው በጣም ይሰጉ ነበር፣ ይፈሩ ነበር። ይሄ ነገር ወደ ግጭት እንዳይወስድ በቃ እዛ ላይ የሚነሱ ኢሹዎች እየሰማናቸው ነው። እነዚህ ነገሮች እንደው በምክክር ኮሚሽን ኢሹ ተደርገው የሚነሱ አይደሉም። እንደውም ህዝቡን እርስ በራሱ እንዲጋጭና እርስ በራሱ አመኔታ እንዳይኖር ነው የሚያደርጉት። ስለዚህ በበሰለ ሁኔታ
ይደረግ ይሄ ምክክር ኮሚሽን እያሉ በጣም እየጮሁ ሰምተናል። ብዙም ተናግረዋል። ይሄ ጉዳይ አሁንም በዚህ ከቀጠለ ችግር ነው የሚፈጠረው። የምክክር ሳይሆን እንደው የሌላ ነገር ጸባጫሪ ነገር ነው የሚሆነውና አሁንም ቢሆን በጥንቃቄ ካልተያዘ አስፈሪ ነውና ብታስቡበት። እዛ ውስጥ ያላችሁ ሰዎች ሊቃውንት ናችሁ፣ የተሻላችሁ ናችሁ ከምዕመኑ ወይም ከማህበረሰቡ ተብላችሁ ሰሌክት ተደርጋችሁ እዛ የገባችሁ ሰዎች በደንብ አጢኑ። የእውነት በጣም ያስፈራል። ሌላ እንትን ውስጥ እንዳንገባ ማለት ነው። ምክክር ኮሚሽኑ ላይ የተሳተፋችሁ ያላችሁ ኢትዮጵያውያን በአስቸኳይ ማቋረጥ አለባችሁ። በአስቸኳይ ወደ ቤታችሁ መመለስ አለባችሁ። እናንተ ኢትዮጵያውያንን አትወክሉ በጭራሽ። ከ1500 በላይ በዚህ የምክክር ኮሚሽን የተሳተፉ ያሉ ሰዎችን ሙሉ መረጃ አግኝተናል። ከየት አካባቢ እንደመጡ፣ ቤተሰቦቻቸው እነማን እንደሆኑ ሙሉ መረጃ። አሁን እነዚህ ጨርሰው ሲመለሱ የሚገደሉ ናቸው። በአስቸኳይ አቋርጠው ወደ ቤተሰቦቻቸው የማይመለሱ ከሆነ መዘዙ ለነሱ ብቻ አይደለም ለቤተሰቦቻቸውም ይተርፋል። ስለዚህ በአስቸኳይ ለቃችሁ ውጡ። ይህ ለጊዜው ያገኘነው መረጃ ነው። ከዚህም በላይ ሊሆን ይችላል። በቀጣይ እቅዳችን እስከ 3000 በአጠቃላይ 4000 ናቸው። 4000 አካባቢ ናቸው። እስከ 3000 የሚሆኑ ሰዎችን እዚህ ላይ የተሳተፉ ማደን ነው። የነሱን መረጃ እያሰባሰብን ነው። እዛ እንደርሳለን። ስለዚህ እነዚህ ጨርሰው እንደወጡና ልክ ወደ ቀያቸው እንደተመለሱ እርምጃ ይወሰድባቸዋል። በስልክ ተደውሎ ና ተብሎ የምክክር ኮሚሽን የሚባል ነገር የለም። በዚህ ሀገር አጸና። ይህ የበጀት መብያ ሲስተም ነው። ስልጣንን የማራዘሚያ ሲስተም ነው። የህዝብን ጥያቄ የማፈኛ ሲስተም ነው እንጂ የሚያመጣው የሚፈይደው መፍትሄ የለም። ችግሮቻችን የምትፈቱልን በእንደዚህ አይነት መንገድ አይደለም። ምክክር ኮሚሽን ላይ እየተሳተፉ ያሉ ሰዎች በአጠቃላይ ህዝቡ የመረጣቸው አይደሉም። ይህን ኢትዮጵያዊ ማወቅ አለበት። በስልክ ተደውሎ ኑ የተባሉ ናቸው። ሁሉም አጀንዳው ተቀርጾ ቀድሞ ገና ተሰጧቸዋል። እውነት ለመናገር ለዚች ሀገር ከምክክር ኮሚሽኑ በላይ የሚያስፈልጋት ጸሎት፣ ንስሐ ነው። እንደው ህዝቡ ልቡን ቢመልስ እያንዳንዳችን ኃላፊነት አለብን። ለዚች ሀገር እያንዳንዳችን ልባችን መመለስ አለብን። እያንዳንዳችን በንጽህና እግዚአብሔር ፊት መቆም መቻል አለብን። የእውነት በጸሎት በቆምን ጊዜ አገራችንን እግዚአብሔር እንዲባርክልን እንዲያስብልን የምንበድለውን በደል ማቆም መቻል አለብን። ይሄ የትንንሹ ተጠራቅሞ ነው በነገራችን ላይ ትልቅ ነገር ይዞ የሚመጣውና እንደው ከልባችን እንጸልይ። ከምክክር በላይ የሚያስፈልጋት ሀገራችን ጸሎት ነው። ወደ እግዚአብሔር መመለስ ነው። ጊዜው በጣም አስፈሪ ነው። ሌላኛው ደግሞ ወጣቱ ነጋዴው መስራት አልቻልኩም፣ ኧረ በቃኝ፣ የት ሄጄ ልኖር ሳይሆን እንደው የት ሄጄ ልሙት፣ መኖር መሞትን የማይቻልበት ሀገር ምናምን እያለ በጣም ብዙ ብለዋል። ብዙ ጮኸዋል። ወጣቶች፣ ነጋዴዎች፣ ሁሉም በየቦታው ማለት ነውና እስኪ ነው እንስማ። ግብር ፍትሃዊነት ችግር አለ የተባለው ኢትዮጵያ ውስጥ ግብር የለም። ባጭሩ ኢትዮጵያ ውስጥ ግብር አለ ብላችሁ እንዳታስቡ። እኛ ግብር የምንሰበስበው 6-7% ነው ከጂዲፒያችን። እዚህ ኬንያ የምንሰበስበው 15% ነው። ከግማሽ በታች ነው የምንሰበስበው። ደቡብ አፍሪካ 24% ነው። ሞሮኮ 32% ነው። አፍሪካ ውስጥ ግብር የማይሰበስብ መንግስት ካለ የኢትዮጵያ መንግስት ነው። ግብር በዛብን ለምትሉ የአዲስ አበባ ነጋዴዎች የከተማው ገቢዎች ቢሮ ምላሽ ሰጥቷል። አዳምጡ። ቢሮው በሰጠው መግለጫ አነስተኛ ነጋዴዎችን ላለመጫንና ለማበረታታት እየሰራው ነው ብሏል። ለምሳሌ በራይድ በኪራይና በተለያዩ ዘርፎች የተሰማሩ ከ456 ሺህ በላይ የደረጃ ለ ግብር ከፋዮች እንዲከፍሉ የታቀደው 9.2 ቢሊዮን ብር ብቻ ነው። ይህም ቢሮው እንደሚለው ከሆነ አንድ የመንግስት ሰራተኛ በዓመት ከሚከፍለው ግብር ጋር ሲነጻጸርም እጅግ በጣም አነስተኛ ነው ብሏል። ቢሮው ቅሬታ ካላችሁ በወረዳችሁ አመልክቱ፣ በክፍለ ከተማ ደረጃ ድጋሚ እንዲገመትላችሁ ይደረጋል ብሏል። ግብር ለመክፈል መልእክት ያልደረሳችሁም እስከ ነሐሴ 20 ድረስ ያለ ቅጣት መክፈል ትችላላችሁ ተብሏል። በጉዳዩ ላይ ሀሳብ አስተያየታችሁን እናንተ ማስቀመጥ ትችላላችሁ። ህዝቡ ያለበት ሁኔታ ወይም ነጋዴው ያለበት ሁኔታና የሚመለሰው ምላሽስ ተመጣጣኝ ነው ወይ ብላችሁ ታስባላችሁ? እንግዲህ ነጋዴዎች ምትኖሩ ስለምትችሉ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ።
በልደታው የአርቲስቶች ችሎት ያረበበው ውጥረት፣ የፊንቴክ ክስ፣ የዩቲዩብ ቃለ ምልልስ መዘዝና የአርቲስቶቹ የፍርድ ቤት ውሎ እስከ መጨረሻው ተከታተሉት። የልደታው ከፍተኛ ፍርድ ቤት ቅጥር ግቢ ዛሬ ረፋድ ላይ የጭንቀትና የጉጉት ድባብ አጥልቶበት አርፍዷል። ሁልጊዜም በስክሪን ላይ በፈገግታና በድምቀት የምናውቃቸው ታዋቂ የጥበብ ሰዎች እንዲሁም ቲክቶከሩ መንሱር ጀማል በከባድ የፊንቴክ የኢንቨስትመንት ማጭበርበር ወንጀል ተጠርጥረው የሕግ ሚዛን ሲጠባበቁ በችሎት ፊት ታድመዋል። ይህ የፍርድ ቤት ውሎ የተለመደ የሕግ ክርክር ብቻ አልነበረም። ክሱ ዋስትናውና ከችሎት ውጭ የተሰነዘሩት ቃላት የተጋጩበት አጓጊ የሙግት አውድማ እንጂ። ችሎቱ ስራውን ሲጀምር የአርቲስቶቹ ጠበቆች ያቀረቡት የክስ መቃወሚያ ውድቅ መደረጉን ዳኛው በመዶሻቸው አረጋገጡ። ይህ ውሳኔ በተከሳሾቹ ፊት ላይ የከበደ ስሜት ያሳረፈ ሲሆን ፍርድ ቤቱም ተከሳሾቹ በቀረበባቸው ክስ ላይ የእምነት ክህደት ቃላቸው እንዲሰጡ ለጥር 2 ቀን 2019 ዓ.ም ተለዋጭ ቀጠሮ ሰጥቷል። የችሎቱ ትኩሳት ያየለው ግን አቃቤ ሕግ 5 ገጽ የፈጀ ከባድ የክስ አቤቱታ ይዞ ሲነሳ ነው። ቀድመን በዘሐበሻ እንደነገርናችሁ አቤቱታው ያነጣጠረው ተከሳሾቹ እግረኛው በተባለው የዩቲዩብ ገጽ ላይ ቀርበው በሰጡት ቃለ ምልልስ ላይ ነበረ። አቃቤ ሕግ በቁጣ ስሜት እንደገለጸው ጉዳዩ በፍርድ ቤት እየታየ ባለበት ወቅት ተከሳሾቹ መግለጫ መስጠታቸው የፍትህ አጣጡን ሂደት የሚያዛባና በሕግ ላይ ተጽዕኖ የሚያሳድር ነው። በዚህም መሰረት አቃቤ ሕግ በሚከተሉት ታዋቂ አርቲስቶች ላይ የሰጠው ዋስትና እንዲነሳና ቅጣት እንዲጣልባቸው ለፍርድ ቤቱ ጥብቅ ጥያቄ አቅርቧል። ሰራዊት ፍቅሬ፣ ሰለሞን ቦጋለም፣ ይገርም ደጀኔ፣ ወንድም ካሌድ፣ ዳንኤል ተገኝ፣ አብርሃም ግዛው። ይህ ያልተጠበቀ የአቃቤ ሕግ መብረቃዊ ጥያቄ የጠበቆችን ጠረጴዛ አናውጦታል። የተከሳሽ ጠበቆች በአቤቱታው ላይ ተዘጋጅተው በቂ ምላሽ እንድንሰጥ ተለዋጭ ቀጠሮ ይሰጠን ሲሉ ዳኛውን ተማጸኑ። አቃቤ ሕግ በበኩሉ ጊዜ ሊሰጣቸው እንደማይገባና ዛሬ ከሰዓት በኋላ መቅረብ እንዳለበት በመሞገት የችሎቱን አየር አሟሟቀው። ፍርድ ቤቱ ግን የሁለቱን ወገኖች የሞቀ ክርክር ካዳመጠ በኋላ የአቃቤ ሕግ ግን የዛሬውኑ ጥያቄ በማለፍ ተከሳሾች ተዘጋጅተው መልስ እንዲሰጡ ለጥቅምት 2 ቀን ተለዋጭ ቀጠሮ ሰጥቷል። በዚህ ዕለት ቃለ ምልልሱ ሲሰጥ አብሯቸው የነበረው ጠበቃም እንዲሁም ተክለ ሃይማኖት አዳነ የራሳቸውን አስተያየት ይዘው እንዲቀርቡ ፍርድ ቤቱ ጥብቅ ትዕዛዝ አስተላልፈዋል። ከነጻነትና እስር ፍልሚያ ባሻገር ተከሳሾቹም ሌላም የህልውና ጥያቄም ባለፈው ችሎት አቅርበው እንደነበር መዘገባችን ይታወቃል። በከፍተኛው ፍርድ ቤት የታገደብን የባንክ ሂሳባችን ይለቀቅልን ሲሉ ባቀረቡት አቤቱታ ላይ አቃቤ ሕግ የራሱን አስተያየት ይዞ ሐምሌ 29 ቀን እንዲቀርብ ትዕዛዝ ሰጥቶ የነበረ ቢሆንም የዘሐበሻ ምንጮች እንዳረጋገጡት ይህ የገንዘብና የንብረት ጉዳይ በነገው ዕለት በችሎት ይታያል። የሕግና የሚዲያ ትኩረት ያረፈበት ይህ የፊንቴክ ማጭበርበር ክስ በቀጣዮቹ የፍርድ ቤት ውሎች ምን አዳዲስ ገመናዎችን እንደሚያወጣም አጓጊ ሆኗል። የሚገርም ነው። እዚህ ላይ ተክለ ሃይማኖት ለምን እንደታሰረም ከዚህ በፊት አይተነዋል። ምክንያቱም ብዙ ሰዎች በሕጋችን መሰረት በሕግ የተያዘን ጉዳይ በሚዲያ መጥቶ ማብራሪያ መስጠት ማለት ያ ጉዳይ ወይም የታሰሩበት ወይም ፍርድ ቤቱ የወሰነው ውሳኔ ስህተት ነው ማለት ነው እና ያን እንዲያብራራ ያደረገው ጋዜጠኛም ሆነ ሚዲያ እስከ 6 ወር ድረስ የመታሰር ቻንስ አለው ወይም ይታሰራል የሚል ሕግ አለና ተክለ ሃይማኖት ይህንን ስላደረገ ይታሰራል ብለን ገምተን ነበር። መታሰሩም ደግሞ ይህንን ነው ወይ እስከ 6 ወር ድረስ ያለበለዚያ ደግሞ የብር ዋስ ተሰጥቶት እንዲወጣ ይደረጋል ብለው ብዙዎች ከእውቀት ጋር ሀሳባቸውንና አስተያየታቸውን ሰጥተዋል። እንግዲህ ይሄ ጉዳይ መጨረሻው ምን ይሆን የሚለውን አብረን ነው የምንከታተለው ማለት ነው። አርቲስቶቹና ባለሀብቶቹ የደረሰባቸው ነገር እጅግ በጣም ያሳዝናል። ህዝቡ እንዴት እንዳለቀሰ እንዴት እንባውን እያፈሰሰ መስሪያ ቤቶቻቸው ድረስ እየሄደ እየተማጸነ እንደነበር አይተናል። በመጨረሻም የህዝቡ ድምፅና የህዝቡ እንባ እየተሰማም ይመስላል። እንግዲህ ምን ይፈጠር ይሆን፣ ኔክስትስ ምን አይነት ነገር እንሰማ ይሆን የሚለውን አብረን ነው የምንመለከተው። እንዴት ጥፍ እንዳለች ምልክተትባት ምላጊ ጆሮ ደግሞ ሚጥላ መጣ ደግሞ እንዲህ ብሎ ሰው ወጣላት መቆረጫው ልጅ እኔ ጤና አጥቼ ማማ ደስ ብሎታል። አሁን እንጀራ ልበላ መስሎኝ
አሁን ጀምሬ ዳቦና ምን አስገዝቼ የምበለው እህል እኮ አልከለከለኝም አለ ሰውና አለምት እሺ የኔ እናት እንኳን በልቼ ልሞታል ብልጭ ታስጭ ሞት ይታጨው ቆም ያቃት ይራቡ ጃሳለ እንደሚሰጠኝን ጨንቆኝ እኮ ነው ወጡ አረ እናንተ አሁን ተመስገን እንዴት እንኳን በዛት እናንተም ጌታ አጨል ያስጣችሁ በልቼ ልሞት ምን አይነት ልብ የሚሰብር ቃል ነው የእውነት እናታችን በዚህ መልክ ማየት። እስኪ እናንተ ይህን ቪዲዮ ሆን ብዬ ነው ያመጣሁት። እስኪ ቤታችሁን ፈትሹ፣ ልባችሁን ፈትሹ። አንድ ጉራሽ መጉረስ ያቃተው ማህበረሰብ አለ። አንድ ፍሬ ሽምብራ መቆርጠም ያቃተው ማህበረሰብ አለ። በልቼ ልሞት ምግብ በልቼ በሞትኩ የሚል ማህበረሰብ አለ። እኛ ታዲያ የምንጠይቀው ነገር ብዛቱ። እስኪ አመስግኑ፣ ስለተሰጠን ነገር በሙሉ አመስግኑ። እኛ ጧት የበላነው ማታ መድገም ያስጥላናል፣ ይሰለቸናል። እግዚአብሔርንም ባልሆነ ነገር እናማርረዋለን። በልቼ በሞትኩ ምግብ አግኝቼ በሞትኩ የሚሉ እናቶች አሉ። እግዚአብሔርን አመስግኑ። ይህንን በጎ አድራጎት የምታደርጉ እህትና ወንድሞቻችን በእውነት እግዚአብሔር ያላሰባችሁትን ሲሳይ ይስጣችሁ። ሆዴ ብሰኛል። ምን ሆኑብኝ? እስኪ አልቅስ ይለኛል። እኔ ጌታ ደህና ነዎት? ምን ሆኑብኝ? ተመስገን። ምን አባት የምን ለቅሶ ነው? ሆዴ ብሰኛል። ምን ሆኑብኝ? እስኪ ምን አባት በእግዚአብሔር አባቴ ምንድን የሆኑብኝ? እኔ እንጃ። እንግዲህ ደህና ነህ ልጄ? ደህና ነህ? ለቅሶ በልበል ይለኛል። አልቅስ ይለኛል። እኔ ምን እንደሆነ እኔ እንጃ። ሰው ሲያዋራውት ነው እንደዚህ ወድሜ ብሶት? አዎ የኔ አባት። እንዴት ምን ሰው አያወራኝም ብለው አስበው ነው ወይስ ምንድነው? እንዴት አልኩ ያዋራኛል። እኔ ማንሱ ሆንኩና እንዴ ምን ማለት ነው የኔ አባት? ምን ዛሬ ቀን ዝቅ ስላረገውት ነው ሰው የማያወራውት? አባቴ እርሶ እኮ በዘመኑ ጀግና አባት አይደል እንዴ ነበሩት? ነበርኩ። ታዲያ ቀን ስራ ስሮጥ ነበርኩ እና አሁን እምቢ አለኝ። በቃ ሲያቅተኝ ጊዜ ተውኩት። ደህና ነው? ደህና ነኝ የኔ አባት፣ ደህና ነኝ። እኔ ሁሉት እኔ አንድ ተራ ሰው ነኝ። ሶማ ስንት ያሳለፈው ጀግና አባት። ቤተሰብ የለውትም ወይ? ሚስት አለኝ፣ ልጆች 4 ልጆች አሉኝ። አንዷ ሴት ናት። እሺ አሁን እንግዲህ ይገርምሃል፣ እነሱ አሁን ሁሉም ራሳቸው ችለዋል። ራሳቸው ችለው ዞር ብሎ አያዩኝም። አንድም የነሱ በጣም እንትን ይለኛል፣ ሆድ ይብሰኛል። እንዴት አባት የሚያክል ነገር እንዴት አሁን ይተውኛል? እሱ አልፈልግም። እሺ እኔ አባት ተባክዎት በተሰዓት ማልቀስዎት ማለት ነው ይጎዳዎት እንጂ ምንም አያደርግልዎትም። እሺ አባቴ ምን ላግዝዎት? እስቲ እንገር። ምንም ነገር ምንም ታገዘኝ ነገር የለም። ለምን ምንም ምን ታገዘኛለህ? እኔ እቺ ስንት ትመስሎታለች? ያዝ እስኪ። እግዚአብሔር ይስጥ። አሜን። እግዚአብሔር ይስጥ። ወራህ ገባልኝ ሌላ 10 እድሜ ይስጥ። ወይኔ ይሄማ ሎተሪ ወጣልኝ ማለት ነው። ሎተሪ ወጣልኝ በቃ አሁን በእግዚአብሔር አባቴ በጣም የምትመደንገጠው አለቤቴ ይኔ አባቴ ይኸው አባቴ ሌላ 10 እግዚአብሔር ይስጥ። አሜን። ያገባልን ዘሬ ይባረክ። ተባረክልኝ እናቴ፣ ባርኩልኝ። አሜን። አይ እኔ ጌታ አይ ስልክ ቁጥር አለዎት? ስልክ ቁጥር የለኝም፣ አድራሻውንም አላውቅበትም። ዝም ብዬ ነው ቁጭ ያልኩኝ። እግዚአብሔር ይስጥ። መቼም በቤተሰብ መሀል ብዙ ነገር ይፈጠራል። በእናትና በልጅ በልጅና በአባት ብዙ ነገሮች ይፈጠራሉ። ነገር ግን እባካችሁ ልጆች ቢያንስ ልባችሁን አራሩ። አያችሁ አይደለ? እኚህ አዛውንት አባት እንዴት እያለቀሱ እንዳለ ልጆች እያሏቸው የሚጠይቃቸው አጥቶ ሰው ሲያገኙ ሰው ሲጠይቃቸው እንዴት እንዳለቀሱ ብርዳችሁ ሲሏቸው እንኳን አራራራ ነው ያሉት። የሰው ፍቅር ነበር ያጡት። ግን ልጅ አላቸው። አይናው ዘርሳ በቃ የሆነ ሮንግ የሆነ ወይም ስህተት ሊኖር ይችላል። ግን ነው ጠይቁ አባቶቻችሁ። ሌሎች ሰዎችም ደግሞ ከጎናችሁ ያለውን አዛውንቱን ችግረኛውን ጠይቁት። የእውነት የሰው ረሃብ የሚያንገላታው ሰው አለ። ሰላም ስላላችሁት ብቻ ሰላም የሚሰማው ሰው አለ። ስለዚህ በዚህ ወይም እግዚአብሔር ማገልገል ይቻላል። በነገራችን ላይ
እግዚአብሔርን ለማየት እግዚአብሔር ጋር ለመገናኘት በዙሪያችን ያሉ ደካማዎችን አቅመ ደካማዎችን ሰዎች ማገዝና እነሱ የሚፈልጉት ነገር ማድረግ ነው። እሱን ማየት እናየዋለን ብሏል አይደል? እሱ ራሱ ተቀምጬ አጥታችሁኛል፣ ብቻዬን ሆኜ ጠይቃችሁኛል፣ ታስሬ ጠይቃችሁኛል፣ ብዙ ነገሮች ብሏል። ስለዚህ በሰው ነው እግዚአብሔር የምናገኘውና ይህንን በማድረግ በረከትንም መቀበል ይኖርብናል። ፕሮግራማችን ይህንን ይመስል ነበረ። በቆይታችን እንዳተረፋችሁበት አልጠራጠርም። በሌላ በአዲስ ቪዲዮ ተመልሼ እስከመጣ ድረስ ለዚህ ቤት አዲስ ከሆናችሁ ቤትን ሰብስክራይብ፣ ቪዲዮውን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። እግዚአብሔር አምላክ ኢትዮጵያ ሀገራችንና ኦርቶዶክስ ሃይማኖታችንን ይጠብቅልን። ቸር ቆዩ።